ይወተ ነበር ከተውቃችሁን ጀምር ተውቁ ስንጀምር እኔ ባሌ ጎባ ደብረ ሰላም ቅዱስ ዑራኤል ቤተክርስቲያን አገልጋይ ነኝ በዚያን ሰዓት ማለት ነው። አሁን ወረ ኪዳን ምርት የተቀየርኩት እና እዚያ ላይ አገልጋይ ሆኜ ያለው እርሻ ልማት አለው። እስር ቤት ነው፣ ገናሌ ነው። እዚያ ገናሌው እርሻ ልማት አለው። ማረሚያ ቤቱ ነው። ማረሚያ ቤቱ ነው። እርሻ ልማት አለው። አዎ ማረሚያ ቤቱ ነው መጀመሪያ መሰረታችን። እና ያንን ያው ከኦሮሚያ ክልል ባለስልጣኖች ይመጣሉ። ባለስልጣኖች ሲመጡ ሸካሜልም የሃይማኖት አባት ሆነው ተጠሩ። እኔም የሃይማኖት አባት ሆኜ ተጠራው። እዚያ ሁለታችን እዚያ ተገናኘና በጣም አስታውሳለሁ። ጾም ነገር ነበረ። ሮቤ ነው ግብዣ የተደረገልን። ሮቤ ከተማ። አዎ እሺ። ተወባ ወሰዱና ሮቤ ግብዣ ያደረጉልን። እሺ። ግብዣ ሲያደርጉልን ሸካሜልና እኔ እሳቸው የሃይማኖት አባት ናቸው፣ እኔም የሃይማኖት አባት ነኝ። እሺ። አንድ ላይ እንዲጎን ለጎን ተቀመጥ። ምግቡ አንድ ነው፣ ሌላ ነገር የለውም። እሺ። የተነካካ ነገር ስለሌለው እሳቸው ምን የማንስተን እሳቸው እንጂ ተቀመጡ፣ እኔም ተቀመጡ። አላ እንዲህ ዞር አሉና አንቱ ትምህርት ተመረዋል ያሉኝ። እንዲሁ ዝም ብለው እሺ። እግዚአብሔር በሚያውቀው እኔ በጣም ነው በዚያን ሰዓት የተናደድኩ፣ በጊዜው ማለት ነው። ትምህርት ተመረዋል ሲሉኝ ሐሳቡ እኔ ወዲያውኑ ምን ሆንኩት። በቃ ከዛ ላይ በስጨት አሉ። አዎ እነዚህ ሰውዬ የሙስሊም እምነት ተከታይ ሆነው የኛን እምነት ሊሰዱ ፈልገው ነው እንጂ እንዴት እንደዚህ ይሉኛል? እንዴት እንደዚህ ይጠይቁኛል? እኔ ጠይቁኛል። ኋላ ዘወር አልኩና እንዴት ምን ማለት ነው? እኔ እኮ ቤተክርስቲያን የአብነት ትምህርት ቤት ተምሬ አሁን እኮ ማገልገል ላይ ነኝ ያለሁት። ኦኬ ቤተክርስቲያንም እያገለገልኩ ነው፣ ህዝበ ክርስቲያኑም እያገለገልኩ ነው። ለምን እንደዚህ ይሉኛል ስላቸው አይ አባ እኔ እኮ ዓለማዊ ትምህርት ነው ሲሉኝ ቀለለኝ። ፊቴ ኖርማል ሆነ። ይገርማል። በቃ ከዚያ በላይ አይ እኔ እኮ አልተማርኩም፣ ዘመናዊ በአገር ቤት የአብነት ትምህርት ነው እንጂ ቆሎ እንትን ዘመናዊ ትምህርት ቤት እንደኛ ያለ አይገባም። ከታየም ወንጌል ነው። ዘመናዊ ትምህርት ቤት ካዩ እንደኛ ያለ ቆሎ የአብነት ተማሪ አይታይም። አስኳላ የሚባለው ነው። አዎ በእኛ አስኳላ ነው የሚባለው። እና የለም አልተማርኩም ስላቸው አሁን መማሪ ፈቀደልዎታል አሉኝ። አይ ሸካሜል እሱ ይፈቀደልኛል። አሁን በዚህ እድሜ እኔ እንግዲህ ሽማግሌ ነኝ። በዚህ እድሜ እንደው ከልጆች ጋር ተቀምጬ እንደው ትንሽ አይከብድም ስላቸው ዝም ብለው ሄዱ። ምንም አላሉኝ። ቆይ የመጀመሪያ ትውውቃችሁ ያ ቀን ነው? ያ ነው። ይችላል ስለገረመኝ ነው። ምንም ከዛ በፊት እንደው ሰው አንድ ጉዳይ ከማውራቱ አስቀድሞ እንደ መግቢያ እኮ የሚጨዋወተው ነገር